በነፋሻማው ሌሊት አንዲት እርጉዝ ሴት ብቻዋን በረሃው ላይ ትራመዳለች። የሚመጣውም ነፋስ ከባድ ስለነበር እሷም ያንን መቋቋም አልቻለችውም። የሚደርስላትን ሰው ፍለጋ በጣም መጮህ ትጀምራለች። በዚህ ሰዓት አንድ ግዙፍ ፈረስ ጋላቢ በፍጥነት አጠገቧ ከተፍ ይላል። ትንሽም እንደተጠጋት ወዲያውኑ ከፈረሱ ላይ በመውረድ ከየት እንደመጣችና ምን ልትሰራ እዚህ ጋር እንደሆነች ይጠይቃታል። እሷም ዝርዝሩን በኋላ እንደምትነግረውና አሁን እንዲረዳት እንደምትፈልግ ስትነግረው ወዲያውኑ ይሸከማትና ወደ አካባቢው ለመውሰድ ይቆርጣል። ወዲያውም ይሸከማትና ፈረሱ ላይ ጭኖ ጉዞ ወደ አካባቢው ይጀምራል። የበረሃው ነፋስ አሁንም ኃይለኛ ነው። ሆኖም ግን አልበገረውምና በሩ ጋር ደረሰ። ከዚያ ወዲያው በመውረድ የእንጨቱን በር በደንብ መደብደብና ማንኳኳት ይጀምር። ይዟት የመጣውም ሴት እንግዳ የአካባቢው ማህበረሰቦች እያዩት ተደነገጡ። ምክንያቱም አንዲት ሴት ልጅ ብቻዋን በዛ ላይ እርጉዝ ሆና እዚህ በረሃ ላይ ምን ትሰራለች በማለት ሆኖ አንዲት አዋላጅ አሮጊት ወደ ራሷ ቤት እንዲመጡ ትጋብዛቸዋለች። ቤቷም እንደገቡ ወዲያውኑ ሕክምናና እንክብካቤ ማድረግ ትጀምራለች። ከዛም ሰውየውን ወደ ውጭ እንዲወጣ ትነግረዋለች። እሱም ውጭ ወጥቶ የሚሆነውን ይከታተል ጀመር። ከዛም የህፃን ልጅ ድምጽ ይሰማል። በዚህ ሰዓት ጤነኛ የሆነ ልጅ እንደተወለደ ይገምታል። ለመግባት ስለፈለገ በቀስታ በሩን ያንኳኳና እንዲገባ ፈቃድ ይጠይቃል። አሮጊቷን ፈቃድ ሰጠችው። ወዲያውም ይገባል። ከዛም የተወለደው ልጅ ማየት ይጀምራል። ጤናማና የምታምር ልጅ ነው የወለደችው። ይህም ግለሰብ ልጁን እንደሚንከባከብና ሴትየዋ እስክትድን ድረስ አሮጊቷ ጋር እንድትቀመጥ ይነግራታል። አሮጊቷም በጉዳዩ ትስማማለች። ትንሽም እንደቆየች እርጉዛ የወለደችው ሴት ትነቃለች። ከዛም ለወለደችው ልጅ ስም እንደሚያወጡላት ይነግሯታል። እሷም በጉዳዩ ስትስማማ ወጣቱ ሰውዬና አዋላጇ አሮጊት አብረው በጋራ በመሆን ለተወለደው ህፃን ልጅ ስም ማውጣት ይጀምራሉ። ስም ለልጇ ካወጡላት ወዲህ እሷን መንከባከብ ይጀምራሉ። እሷ ግን ትንሽ ደክሟት ስለነበር ትንሽ ለማረፍና ለመተኛት ስለፈለገች ትነግራቸዋለች። ትተኛለችም። ከተኛችበት ስትነቃም ወዲያውኑ ወደ አካባቢዋ ለመውሰድ ስለፈለገ በመጀመሪያ ወደ ራሱ ቤት ለመውሰድ ቆረጠ። ከዛም የሷን ፈቃድ ከጠየቀ ወዲህ እሷንና ልጇን በመሸከም ወደ የራሱና እናቱ ወዳሉበት ቤተሰብ መውሰድ ጀመረ። በረሃውንም ትንሽ እንዳቋረጡ ወደ ራሱ ቤት ይደርሳሉ። የልጁ እናት በሩን ከፍታ ትቀበላቸዋለች። ከተቀበለቻቸውም ወዲህ በሁኔታው ግራ ትጋባለች። ምክንያቱም ልጇ ከዚህ በፊት ሚስትም አላገባም አልወለደምም። ግን በድንገት አንዲትን ሴት ይዞ ልጅ ያላትን ሴት ይዞ ሲመጣ በሁኔታው ትደናገጣለች። ሆኖም ግን ምንም እንዳስመሰለ ሰው ሳትሆን እናትየዋ የወለደችዋን ልጅ መንከባከብ ትጀምራለች። የሚያስፈልጋትን ነገር ሁሉ ታሟላላታለች። እንደነቃችም ይህ ወጣቱ ሰው ምን በሷ ላይ እንደተከሰተና እንዴት እንዲህ ልትሆን እንደቻለች በዝርዝር መጠየቅ ይጀምራል። እሷም እውነተኛ ስለነበረች ያለውን ነገር በዝርዝር ማስረዳት ትጀምራለች። እሱም የሷን ወሬ ሳያቋርጥ የምትናገረውን ነገር ሁሉ በጥሞና ማዳመጥ ጀመረ። እናም በሁለቱ ወሬ መሃል ድንገት በር የመንኳኳት ድምጽ ይሰማል። በኃይለኛውም በሩ ይንኳኳል። ይሄኔ ሄዶ ማየት እንደሚፈልግ ይነግራትና ሄዶ በሚመለከትበት ጊዜ ንፋስ እንጂ ማንም አልነበረም። በሁኔታው ግራ በመጋባት ወዲያውኑ ወደ ቦታው ይመለሳል። ወደ ቦታውም ከተመለሰ ወዲህ ካቋረጡበት ወሬ መቀጠል እንደሚፈልግ ይነግራታል። ከዛም ከየት እንደመጣች እንዴት እዛ አካባቢ ልትሆን እንደቻለችና እርግዝናዋ ከየት እንደመጣ በዝርዝር መጠየቅ ይጀምራል። እሷም ምንም ሳትደብቅ መናገር ስለፈለገች ሁሉንም ነገር አንድ በአንድ ትነግረው ጀመር። ለመናገር ብትደፍርም ደግሞ ትፈራለች። የሆነው ሆኖ ግን ምንም ላለመደበቅ ቃል ስለገባች የተፈጠረው ነገር ሁሉ በዝርዝር ማስረዳት ጀመረች። ከዕለታት በአንድ ቀን በቤቷ ላይ ቁጭ ብላ ነበር። ያኔ
የሆነ ሰው በሩን ያንኳኳል። እሷም በሐዘን ተክዛ ስለነበር ደንግጣ በሩን ትከፍታለች። ያኔ አንድ መልከ መልካም ወጣት በሯ ላይ ያገኛታል። ከዛም እንድታገባው ይጠይቃታል። እሷም በሁኔታው ትስማማና እሱን ለማግባት ፈቃደኛ ትሆናለች። ወዲያውም ሁለቱም በትዳር ይጣመራሉ። እንዲህ እያለች ምስል ከሳች በሆነ ወሬ ለዚህ ወጣቱ ሰው ሁሉን ነገር ማስረዳቱን ተያያዘችው። ከዛም ቀጥላ ባለቤቷ ወይንም ያገባችው ሰው አንድም ቢሆን ስለ ስራው እንዳትጠይቀው፣ ከየት እንደሚያመጣ የት እንደሚኖር እንዳትጠይቀው ቅድሚያ መስፈርት ያደርግባታል። እሷም በሁኔታው ተስማምታ ምንም ነገር እሱን ላለመጠየቅና አብራው ለመኖር ትወስናለች። ከዛም ወደ ቤተ መንግስቱ ይወስዳታል። ቤተ መንግስቱ እጅግ በወርቅ የተንቆጠቆጠ፣ ውስጡ ግን የሚያስቀኑ የሚያናድዱ እህቶችና ሴቶች ያሉበት ቦታ ነው። ሴቶቹ እያናደዷትም እያስከፏትም ቢሆን ከዚህ ሰውዬ ጋር ኑሮን ቀጥ አርግታ መስርታ መኖር ጀምራለች። ይባስ ብሎም እቺ ሴት ከዚህ ሰውዬ ልጅን ታረግዛለች። እሷም በሁኔታው እጅግ ደስተኛ ትሆናለች። ሆኖም ግን አንድ የሚያሳዝን ዜና ትሰማለች። ያ መጥፎ ዜና እዛ ቤት ያሉት ብዙዎቹ ሴቶች እሷን እንደማይወዷትና እርጉዝ በመሆኗ እንደተናደዱን ይነግሯታል። ያኔ እሷ በሁኔታው በጣም ታዝናለች። ብታዝንም ምንም አማራጭ ስለሌላት አብራ መኖርን ስለመረጠች እዛው ቤተ መንግስት ውስጥ መኖርን ቀጠለች። ቀናቶች አንድ ሁለት እያሉ ይነጉዳሉ። እሷም እንደተለመደው ተኝታ ነበርና ከመሸ የሆነ ነገር ብንናርገቶ ይቀሰቅሳታል። ትነሳለች። ስትፈልገው ባለቤቷ ከጎኗ የለም። እሱን ፍለጋ አንድ ትልቅ እንጨት ያለውን በር በማንኳኳት ወደ ውስጥ መግባት ትጀምራለች። ድንገት ስትገባም ወደ ውስጥ የሚያስገባ መንሰላል መግቢያ ያለው ጉድጓድ ታገኛለች። እሷም ደፋር ስለነበረች ወደ ውስጥ ገብታ ያለውን ነገር ለማየት ትሞክራለች። ዋሻው ጥልቅ ስለነበር ወደ ውስጥ ሻማን ይዛ መግባት ትጀምራለች። ራቅ ያለ ስለሆነ ትንሽ ካስራመዳት ወዲህ ሰፊ ዋሻ ታገኛለች። እዛ ዋሻ ውስጥም የተለያዩ ድምጾች ይሰማት ጀመር። ድምጹ የሚመጣበትን ቦታ ከፈለገችው ወዲህ ባለቤቷን ከሆነ ትልቅ ድንጋይ ስር ቆሞ የተለያዩ ጽሑፎችን ሲያነብ ታየዋለች። በጣም ትደናገጣለች። ከጎኑም የአስፈሪ ምስሎች ተገትረዋል። ባየችው ነገር በጣም ትደናገጣለች። ሆኖም ግን ድምጿን እንዳይሰማት በተቻላት መጠን ባለችበት ቦታ አፏን ዘግታ ዝም ብላ ሁኔታውን መከታተል ትጀምራለች። ሁኔታው ስላስጨነቃት ካለችበት ቦታ በእርግጋ ለመነሳት ትሞክራለች። ያኔ የሷ የእግር ኮቴ አካባቢው ላይ መሰማት ይጀምራል። ድምጽ በመሰማቱ ተደናግጣ እዛው ባለችበት ቦታ አፏን ይዛ ትቆማለች። ይሄኔ ባለቤቷ ይህን ድምጽ ይሰማው ጀመር። ከዛም ወዲያውኑ እዛ ዋሻ ውስጥ ማን እንዳለ ለማጣራት ማነው የሚልን ድምጽ አሰማ። ማነውም ብቻ ብሎ አላቆመም፣ ፍለጋ ጀመረ። ያኔ ይህች ምስኪን ሴትዮ ቶሎኑ ከዛ ዋሻ ማምለጥና መሮጥ ጀመረች። ወዲያውኑ እግሬ አውጪኝ ብላ ከቤተ መንግስቱ መሮጥ ትጀምራለች። ራሷንም በረሃው ላይ ታገኘዋለች። ታሪካችንም የሚጀምረው እዚሁ ላይ ነበረ። እናም እሷ እንዲህ በረሃ ላይ የጣላት ምክንያት ከዛ ከአስፈሪው ባሏ በመሸሽ እና በማምለጥ የሞከረችው ሙከራ ነው። ይሄኔ ነው ያ ምስኪን ወጣት ያገኛት። እነሆ ትረካዋን ተርካ እዚህ ደርሳለች። እሱም በሁኔታው እየተገረመ ይሰማታል። ከዛም ወዲያው ለእናቱ ያሳውቃታል። እናትየውም ምንም እንዳትፈራ ትነግራትና ወደ አንድ የእምነት አባት እንዲሄዱ ትጠቁማቸዋለች። እነሱም በሁኔታው ይስማማሉ። እናት አባትና አዲሷ ወላዲት በሁኔታው ስለተስማሙ ወዲያው ወደዛኛው የእምነት አባት ጋር ጉዞን ይጀምራሉ። ተያይዘው ከሄዱም በኋላ አካባቢው ላይ እንደደረሱ ወዲያውም በሩን አንኳኩተው ይገባሉ። ይህ የእምነት አባት ቸርና ደግ ስለነበሩ
በአክብሮት ይቀበሏቸዋል። ለእነኚህ የእምነት አባት የተፈጠረውን ነገር ሁሉ ያስረዷቸዋል። እሳቸውም ይህ ነገር ምንም ማለት እንዳልሆነና ወደ ፈጣሪያቸው እንደሚመለሱ፣ ወደ ፈጣሪያቸው ከተመለሱ ምንም ነገር እንደማይጎዳቸው፣ አዲስ የተወለደችዋም ልጅ በፍቅርና በጤንነት እንደምታድግ፣ እነሱም ደስተኛ ኑሮ እንደሚኖሩ ይነግሯቸዋል። በሁኔታውም እጅጉኑ ደስተኛ ሆና መኖርን ትጀምራለች።